ሊሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። በጌታ በኢየሱስ ክርስቶስ የተወደዳችሁ ውድ ወገኖቼ የእግዚአብሔር ጸጋና ሰላም ባላችሁበት ሁሉ ይብዛላችሁ። እንደምን አላችሁ? ሰሞኑን ከኔ ጋር ከእግዚአብሔር ቃል ስናጠና የነበርነው የእምነታችን መልሕቅ የእግዚአብሔር ቃል በሚል አርዕስት ነበር። እግዚአብሔር ቃል ለሕይወታችን መልሕቃችን እንደሆነ ለእምነታችን፣ ጌታ ኢየሱስ ክርስቶስ ደግሞ የነፍሳችን መልሕቅ እንደሆነ፣ በቃሉ ደግሞ በእምነት ከእርሱ ጋር የምንጣበቅበት የእምነታችን መልሕቅ ደግሞ የእግዚአብሔር ቃል እንደሆነ አብረን ስንመለከት ነበር። በዛሬው ዕለት አብረን የምናየው መሪ ቃሉ የሚለው ቃልህ ተስፋዬ ነው ይላል። ቃልህ ተስፋዬ ነው። ጸሎት በማድረግ ይህን የእግዚአብሔርን ቃል ማጥናት እንጀምራለን። እንጸልይ። የሰማይና የምድር ፈጣሪ ሁሉን የምትችል መልካምና ቸሩ አባታችን እግዚአብሔር በጌታችን በኢየሱስ ክርስቶስ ስም እናከብረሃለን፣ እናመሰግንሃለን። ስለ መልካምነትህ፣ ስለ ቸርነትህ ሁሉ ክብር ላንተ ይሁን። ጌታ ሆይ እነሆ ቃልህ እውነት ነው፣ ቃልህ ሕይወት ነው፣ ቃልህ መንገድ ነው። ስለዚህ በቃልህ እንድታሳድገን የእምነታችን መልሕቅ አድርገህ ጌታ ሆይ እንድታስርልን፣ እንዳንነቃንቅ ጌታ ሆይ እንዳንዋዥቅ፣ ከመንገድህ እንዳንጠፋ፣ እንዳንታለል ለዲያብሎስ ወጥመድ ጌታ ሆይ እንዳንጋለጥ ቃልህ እንዲጠብቀን እለምንሃለሁ። በዚህ ሰዓት ደግሞ ይህን ቃል የሚሰሙትን ወገኖቼን ሁሉ በክርስቶስ ኢየሱስ ስም እንድትባርካቸው እለምንሃለሁ። እኔንም ደካማ ባሪያህን አስበኝ። ቃልህን ከሰማይ ላክልን። ሥጋና ደም ሳይሆን ጌታ መንፈስ ቅዱስ አንተ ለእያንዳንዳችን የሚያስፈልገንን ተናገረን። በጌታ በኢየሱስ ክርስቶስ ስም አሜን። ቃልህ ተስፋዬ ነው በሚል አርዕስት ነው ወገኖቼ ከእግዚአብሔር ቃል የምናጠናው። እንግዲህ ሰሞኑን ሁል ጊዜ ስንጀምር ከሮሜ ምዕራፍ 10 ቁጥር 17 እናነብ ነበር። እምነት የሚገኘው ቃሉን በማጥናት ነው ወይም በቃሉ ነው የሚል፣ ቃሉም ደግሞ የእግዚአብሔር ቃል ነው የሚለውን አብረን እያነበብን ነበር። እንደዚሁም የሉቃስ ወንጌል ምዕራፍ 24 ቁጥር 45 ላይ መጻሕፍትን ያስተውሉ ዘንድ አእምሯቸውን ከፈተላቸው ይላል። የእግዚአብሔርን ቃል በትክክል ለመረዳት ጌታ ኢየሱስ በመንፈስ ቅዱሱ አማካኝነት አእምሯችንን ካልከፈተልን መጽሐፍ ቅዱስን በተሳሳተ መንገድ ልንረዳው እንችላለን። ግን መንፈስ ቅዱስ ሊረዳን ሁል ጊዜ ከጎናችን ነው፣ ፈቃደኞች ከሆንና ልንሰማ ከፈለግን ማለት ነው። ዛሬ መዝሙር 119 ከቁጥር 114 እንደዚሁም ከቁጥር 147 ላይ አብረን እንድናነብ እፈልጋለሁ። እንዲህ ይላል፣ አንተ መጠጊያዬና ጋሻዬ ነህ፣ ቃልህን በተስፋ እጠብቃለሁ ይላል። ቃልህን በተስፋ እጠብቃለሁ። ምክንያቱም አንተ መጠጊያዬና ጋሻዬ ስለሆንክ፣ አንተን በመጠጋት ቃልህን ተስፋ በማድረግ አንተን እጠብቃለሁ። ቁጥር 16 ላይ ደግሞ እንደ ቃልህ ደግፈኝ፣ እኔም ሕያው ሆናለሁ፣ ተስፋዬም መና ቀርቶ አልፈር ይላል። ተስፋዬም መና ቀርቶ አልፈር። ስለዚህ እንደ ቃልህ ደግፈኝ ይላል እግዚአብሔር ቃል። ከመዝሙር 119 ቁጥር 147 ላይ ደግሞ እንዲህ ይላል፣ ትረዳኝ ዘንድ ጎህ ሳይቀድ ተነስቼ ጮኻለሁ፣ ቃልህንም
ተስፋ አደርጋለሁ ይላል። ቃልህንም ተስፋ አደርጋለሁ። ወዳጆቼ የእግዚአብሔር ቃል ለዛሬ ብቻ ሳይሆን ለነገም ተስፋችን ነው። የእግዚአብሔርን ቃል በልቡ ያኖረና ያስቀመጠ ሰው ለነገ ተስፋ አለው። የነገ ተስፋችን ስሜታችን ሳይሆን የእግዚአብሔር ቃል ነው። ምንም ጥርጥር የለውም። ለዚህም ነው መዝሙር 119 ቁጥር 65 ላይ ደግሞ እግዚአብሔር ሆይ እንደ ቃልህ ለአገልጋይህ በጎ ውለሃል፣ በጎ አድርግለት ይላል። እንደ ቃልህ ቁጥር 81 ላይ ደግሞ ነፍሴ ማዳንህን እጅግ ናፈቀች፣ ቃልህንም ተስፋ አደርጋለሁ ይላል። ወዳጆቼ ተስፋችን በእግዚአብሔር ቃል ላይ የተመሰረተ መሆን አለበት። የእግዚአብሔርን ቃል መጠበቅ መልመድ አለብን። በእግዚአብሔር ቃል ላይ መደገፍ መልመድ አለብን። ምክንያቱም የእግዚአብሔር ቃል ተስፋችን ነው። ቃልህ ተስፋዬ ነው፣ ቃልህን እጠብቃለሁ፣ በቃልህ እተማመናለሁ ይላሉ የእግዚአብሔር ሰዎች። ምክንያቱም እርሱ ካለ፣ ቃሉ ከተናገረ እግዚአብሔር ለቃሉ ታማኝ ነው። በቃሉ መተማመን እንችላለን። አንድ ጊዜ ትዝ ይለኛል ፕሬዚደንት ጆርጅ ደብሊው ቡሽ አሜሪካን ሲያስተዳድሩ በነበሩ ጊዜ ስለ ቶኒ ብሌር፣ ስለ እንግሊዙ ጠቅላይ ሚኒስቴር፣ በዛን ዘመን የእንግሊዝ ጠቅላይ ሚኒስቴር ስለነበሩት ሰው ሲናገሩ በጣም አምነዋለሁ አሉ። ቃሉን ይዤ ባንክ ብሄድ ባንክ ገንዘብ ያበድረኛል ኢሚሊየንስ አሉ። ያን ያክል አምነዋለሁ አሉ። እንግዲህ እኚህ ሰውዬ ስጋ ለባሽ የሆኑትን ሰው ነው እንደዛ የሚያምኑት። እኛ ደግሞ ለቃሉ ታማኝ የሆነውን አንድም ቀን ቃሉን ቀይሮ የማያውቀውን እግዚአብሔር አምላካችንን በቃሉ ልንታመንበት ይገባል። ተስፋ ልናደርገው ይገባል። ቃልህን እጠብቃለሁ፣ ቃልህን ተስፋ አደርጋለሁ ይላል ዳዊት። በዚህ ተለዋዋጭ ዓለም ውስጥ ሁሉ ነገር በስጋት በተሞላበት፣ ነገ ምን ይሆናል ተብሎ በማይታወቅበት፣ ማንም እርግጠኛ በማይሆንበት ዘመን ውስጥ ነው አሁን ያለነው። ጦርና የጦር ወሬ የምንሰማበት፣ ባለጠጎች ሀብታሞች ድሆችን፣ ምስኪኖችን እንደፈለጉ ሊያደርጉ የሚፈልጉበት፣ ማይት ኢዝ ራይት ወይም ጉልበት በቃ ያለው ትክክል ነው የሚባልበት ዘመን ላይ ነው ያለ ነው። በዚህ ዓለም ላይ ያለው የፋይናንሻል ስርዓት፣ የገንዘብ ስርዓት ሁሉን ነገር አስሮ ማን ምን እንዳለው፣ የት ምን እንዳለው ሁሉን ነገር መንግስታት የሚያውቁበት ዘመን ላይ ነው ያለ ነው። መቼ ባንክ ምን እንደሚያደርግ፣ መቼ መንግስታት ምን እንደሚያደርጉ በማይታወቅበት ዘመን ውስጥ ነው ያለ ነው። በዚህ ሁሉ ውስጥ የሚያስተማምነው አንድ ነገር ብቻ ነው፣ መልህቅ። የእምነታችን መልህቅ የሆነው የእግዚአብሔር ቃል ነው። እግዚአብሔር የሰጠን መተማመኛ ቃሉ ነው ወዳጆች። ስለዚህ በቃሉ መጠማጠም አለብን። ስለዚህ ነው ቃሉን ማወቅ ያለብን፣ መብላት ያለብን፣ በየቀኑ በቃሉ ላይ ጊዜ ማሳለፍ ያለብን። ለዚህ ነው። ምክንያቱም ጌታ ካለ ያደርገዋል። ያ ነው ተስፋችን። የእግዚአብሔር ቃል ነው ተስፋችን። በሉቃስ ወንጌል ምዕራፍ 5 ላይ
ከቁጥር 1 ጀምረን ስናነብ አንድ ታሪክ እናገኛለን። አነባለሁ። ሕዝቡ ዙሪያውን አጨናነቁት። የሚያስተምረውንም የእግዚአብሔርን ቃል ሲሰሙ ኢየሱስ በጌንሰሬጥ ሐይቅ አጠገብ ቆሞ ነበር። በዚህ ጊዜ ሁለት ጀልባዎች በሐይቅ ዳርቻ ቆመው አየ። ዓሣ አጥማጆቹ ግን ከጀልባዎቹ ወርደው መረባቸውን ያጥቡ ነበር። ከጀልባዎቹም መካከል የስምዖን ወደ ነበረችው ገብቶ ከምድር ጥቂት ፈቀቅ እንዲያደርጋት ለመነው። ከዚያም ጀልባዋ ላይ ተቀምጦ ሕዝቡን ያስተምር ጀመር ይላል። ጌታችን ኢየሱስ ክርስቶስ የእግዚአብሔርን ቃል እርሱን ለሚሰሙት ያስተምር ነበር ይላል። አንዱ ጌታችን ኢየሱስ ክርስቶስ በዚህ ምድር በነበረበት ጊዜ ሲያደርግ የነበረው የእግዚአብሔርን ቃል ማስተማር ነበር። የእግዚአብሔርን ቃል በጥልቀት በምሳሌ ለሰዎች በሚገባቸው መልኩ ቃሉን ያስተምራቸው ነበር። ሕዝቡም ያዳምጠው ነበር። ንግግሩን በጨረሰ ጊዜ ይላል ቁጥር 4 ላይ የምናነበው ያለው ከሉቃስ ወንጌል ምዕራፍ 5 ነው። ንግግሩን በጨረሰ ጊዜ ስምዖንን ወደ ጥልቁ ውሃ ፈቀቅ በልና ዓሣ ለመያዝ መረባችሁን ጣሉ አለው። ስምዖንም መልሶ መምህር ሆይ ሌሊቱን ሙሉ ስንደክም አድረን ምንም አልያዝንም፣ አንተ ካልህ ግን መረቦቹን እጥላለሁ አለው ይላል። እግዚአብሔር ስም የተመሰገነ ይሁን። ጌታ ኢየሱስ እነዚህን ሌሊቱን ሙሉ ዓሣ ለማጥመድ ሲሞክሩ የነበሩ ነገር ግን ያልተሳካላቸው ተስፋ በመቁረጥ በጠዋት ተነስተው መረባቸውን የሚያጥቡትን እነ ጴጥሮስን ምን አለው? እስቲ አበድረኝ፣ ጀልባህን ልጠቀምበት፣ የእግዚአብሔርን ቃል ላስተምርበት አለው። ወዳጆቼ ያለንን ነገር ሳንሰስት ለእግዚአብሔር ሥራ ለእግዚአብሔር ወንጌል ስናውል ያለምንም ጥርጥር በረከት ይዘን እንመለሳለን። የእግዚአብሔርን በረከት ይዘን እንመለሳለን። ያ ነው የሆነው በጴጥሮስ ሕይወት። እሺ ብሎ ጀልባውን ሰጠው፣ ወደ ጥልቁም ባህር ፈቀቅ አደረገለት። ጌታ ኢየሱስም እዛ ላይ ሆኖ ሕዝቡን አስተማረ። ግን ጌታ ከተጠቀመበት በኋላ እንዲሁ ጥሎት አልሄድም። ልክ ንግግሩን በጨረሰ ጊዜ ስምዖንን ወደ ጥልቁ ውሃ ፈቀቅ በልና ዓሣ ለመያዝ መረባችሁን ጣሉ አለው። ያኔ ስምዖን ምን አለ? መምህር ሆይ ሌሊቱን ሙሉ ስንደክም አደርን፣ ምንም አልያዝንም። ይሁን እንጂ አንተ ካልህ ግን መረቦቹን እጥላለሁ አለ። አንተ ካልህ ግን ልብ ልንል ይገባል። ይህን አባባሉ ጌታ ካለ ጌታ የሚለውን ለማድረግ ልንዘጋጅ ይገባል። አንዱም ቃሉን በምናጠናበት ጊዜ ጌታ በቃሉ ላይ የገለጠልንን ነገር ለመቀበል ዝግጆች መሆን አለብን። ያለፈውን ልማዳችንን፣ ባህላችንን፣ ሰዎች ሲያስተምሩን የነበሩትን በትውልድ ዝም ብሎ ሲተላለፍ እኛ ጋር የደረሰውን ዝም ብለን እኔማ ከዛ ፈቀቅ አልልም የምንል ሰዎች መሆን የለብንም። የእግዚአብሔር ቃል ምን ይላል፣ ጌታ ምን ይላል ብለን ልንመረምር፣ እግዚአብሔርንም ቃል ልንከተል፣ ጌታ ሆይ አንተ ካልስ አደርጋለሁ የምንል
ልንሆን ይገባል። እግዚአብሔርን ቃል የምናጠናው እንዲሁ ድግግሞሽ ለማድረግ አይደለም፣ ሕይወታችንን እንዲቀይረን ነው። እንዴት ነው ይህንን የእግዚአብሔርን ቃል በሕይወቴ ላይ ተግባራዊ የማደርገው? ምን ትርጉም አለው ለእኔ የየዕለት ኑሮዬ? ምን ትርጉም አለው ከእግዚአብሔር ጋር በሚኖረኝ ግንኙነት ላይ? ይህ የእግዚአብሔር ቃል ከሰዎች ጋር በሚኖረኝ ግንኙነት ላይ ምን ትርጉም አለው የሚለውን ማጥናት አለብን፣ ማሰብ አለብን። ጌታ ካለ ግን ለመተግበር ለመታዘዝ ዝግጆች ልንሆን ይገባል። ምክንያቱም ቃሉ ተስፋችን ነው። ቃልህ ተስፋዬ ነው አለ። ቃልህን እጠብቃለሁ፣ ቃልህን ተስፋ አደርጋለሁ አለ ባሪያው። ያኔ ጴጥሮስ ጌታ አንተ ካልህ ግን መረቦቹን እጥላለሁ ባለ ጊዜ፣ እንደዚያም ባደረጉ ጊዜ ይላል ቁጥር 6 ላይ የሉቃስ ወንጌል ምዕራፍ 5 ቁጥር 6 እንዲያም ባደረጉ ጊዜ እጅግ ብዙ ዓሣ ያዙ፣ መረባቸውም ይበጣጠስ ጀመር። በሌላ ጀልባ የነበሩት ባልንጀሮቻቸው መጥተው እንዲያግዟቸውም በምልክት ጠሯቸው። እነርሱም መጥተው ሁለቱን ጀልባዎች በዓሣ ሞሏቸው፣ ጀልባዎቹም መስመጥ ጀመሩ ይላል። ያስደንቃል ወዳጆቼ። ጀልባዎቹ እስኪሰምጡ ድረስ፣ መረቦቹ እስኪቀደዱ ድረስ ደረሰ። ትልቅ ትምህርት ነው ከዚህ የምንማረው። ጴጥሮስ ጊዜውን ጀልባውን ለጌታ ሰጠ። ወደ ቤት ገብቶ የሚተኛበት ጊዜ ነበር። ሲለፋ አድሮ ተስፋ የቆረጠበት ጊዜ ነበር። ነገር ግን ጌታ ወደ እርሱ መጥቶ እባክህን ፈቀቅ አድርግልኝ ሲለው እሺ ብሎ ተቀበለው፣ ለጌታ ሰጠው። ወዳጆቼ ጌታ ዛሬም የሚታዘዙትን የሚላኩለትን ለእርሱ ክብር ሕይወታቸውን ንብረታቸውን የሚሰጡትን ሰዎች ይፈልጋል። ምክንያቱም ለጌታ ሰጥቶ የደኸየ የለም። ጊዜውን ለጌታ በመስጠት ገንዘቡን ለጌታ በመስጠት ንብረቱን ለጌታ በመስጠት የደኸየ ሰው በፍጹም የለም። ስምዖንም አላፈረም። መምህሩ አሁን ተስፋ አትቁረጥ፣ እኔ የቱ ጋር እንዳሉ አውቃለሁ። ዓሣዎቹ የቱ ጋር እንዳሉ እኔ ነኝ የማውቀው፣ እነርሱ ይታዘዙኛል። ስለዚህ መረብህን ወደ ጥልቁ ጣለው ሲለው ታዘዘ። ሞክረን ነበር፣ ብዙ ነገር አድርገን ነበር። ሌሊቱን ሙሉ ሞከርን። ደግሞ በዚህ ቀን አይገኝም፣ ሌሊት ነበር የሚገኘው። አንተ ካልክ ግን አደርጋለሁ አለ። አንተ ካልክ ግን አደርጋለሁ አለ። ያንንም ባደረጉ ጊዜ ብዙ ዓሣ ያዙ ይላል። ቃልህ ተስፋዬ ነው የተባለው የእግዚአብሔር ቃል እውነት ነው ወዳጆቼ። ቃልህ ተስፋዬ ነው። ለእኛም ዛሬ ሌላ ተስፋ የለንም። የእግዚአብሔር ቃል ነው ተስፋችን። የእምነት ጀግኖች የሚባሉ ሰዎች ሁሉ በእግዚአብሔር ቃል ነው የታመኑት። ብዙዎቹ የተስፋውን ቃል አልተቀበሉም ነበር። በእምነት ከሩቅ ተሳልመው ነው ያለፉት። ነገር ግን የተስፋውን ቃል በሰጠው አምላክ ሙሉ በሙሉ እምነት ነበራቸው። ሙሉ በሙሉ
አብርሃም ይላል ከዕብራውያን ምዕራፍ 11 ላይ ከቁጥር 8 ጀምሬ ባነብ አብርሃም ርስት አድርጎ ወደሚቀበለው ስፍራ እንዲሄድ በተጠራ ጊዜ በእምነት ታዘዘ። ወዴት እንደሚሄድ ባያውቅም እሺ ብሎ ሄደ ይላል። በእምነት ነው የታዘዘው። እምነት ከመስማት ነው ይላል የእግዚአብሔር ቃል። ጳውሎስ እንዳለው ሮሜ ምዕራፍ 10 ቁጥር 17 ላይ እምነት በእግዚአብሔር ቃል ነው ወይም መልእክቱን በመስማት ነው። አብርሃም የእግዚአብሔርን ቃል ሰማ ወዳጆች። ያ እምነት ሆነለት። አመነው፣ እግዚአብሔርም እንደ ቃሉ ተቀበለው። ዛሬም እኛ የእግዚአብሔርን ቃል እውነት ነው ብለን ከልባችን ልንቀበለው፣ በሕይወታችን ተግባራዊ ልናደርገው ይገባል። ወዴት እንደሚሄድ ባያውቅም እሺ ብሎ ሄደ። ምክንያቱም የእግዚአብሔርን ቃል ሰምተዋል። የእግዚአብሔርን ቃል የእምነቱ መልሕቅ አድርጎ ተቀብሏል። ስለዚህ በእግዚአብሔር ላይ ተደግፏል። ሄደ። ወዴት እንደሚሄድ ግን አያውቅም ነበር። በባዕድ አገር እንዳለ መጻተኛ በተስፋይቱ ምድር በእምነት ተቀመጠ ይላል። በባዕድ አገር እንዳለ መጻተኛ በተስፋይቱ ምድር በእምነት ተቀመጠ። የተስፋውን ቃል አብረውት እንደሚወርሱት እንደ ይስሐቅና እንደ ያዕቆብ በድንኳን ኖረ ይላል። የተስፋውን ቃል እንደሚወርሱት አብርሃም በድንኳን የኖረው አብርሃም መጽሐፍ ቅዱስ እንደሚናገረው አንድ እንኳን ጫማ የሚያክል መሬት አልነበረውም ከከነዓን ሚስቱን ለመቅበር የገዛው ቦታ ካልሆነ በስተቀር። ነገር ግን እምነት ነበረው። በእግዚአብሔር ቃል ላይ ይታመን ነበር፣ በእግዚአብሔር ቃል ላይ። ስለዚህ በእምነት በድንኳን ኖረ። ወዳጆቼ የእግዚአብሔር ቃል ለዛሬያችን ብቻ አይደለም፣ ለነገያችንም ነው። ተስፋችን ነው። የእግዚአብሔር ቃል መልሕቃችን፣ እግዚአብሔር ነገም አይጥለኝም የምንልበት መሰረት የእግዚአብሔር ቃል ነው። በድንኳን በእምነት ኖረ እንደ መጻተኛ። ምክንያቱም ይላል ቁጥር 10 ላይ ከዕብራውያን ምዕራፍ 11 ነው የማነበው። ቁጥር 10 ምክንያቱም መሰረት ያላትን እግዚአብሔር የሰራትንና የፈጠራትን ከተማ ይጠባበቅ ነበር ይላል። እግዚአብሔር የሰራትን የፈጠራትን ከተማ ይጠባበቅ ነበር። ለምን? እግዚአብሔር ከተማ አዘጋጅቼልሃለሁ ስላለው ነው። በእግዚአብሔር ቃል ስለሚታመን ነው። ወዳጆቼ ለእኛም እግዚአብሔር ከተማ አዘጋጅቶልናል። የተስፋ ምድር አዘጋጅቶልናል። የማናረጅበት፣ የማንታመምበት፣ ተስፋ የማንቆርጥበት፣ ወዳጆቻችንን በሞት የማናጣበት የተስፋ ምድር ጌታን በማምለክ ሁል ጊዜ ከሱ ጋር የምንኖርበት ምድር እግዚአብሔር አዘጋጅቶልናል። ይሄን የምንቀበለው በእምነት ነው። እምነት ደግሞ መመስረት ያለበት በእግዚአብሔር ቃል ላይ ነው። በእግዚአብሔር ቃል ላይ አብርሃም ይላል ቁጥር 11 ምንም እንኳን ዕድሜው ቢገፋም ሳራም ራሷ መካን ብትሆንም ተስፋን የሰጠውን ታማኝ አድርጎ ስለቆጠረ በእምነት የልጅ አባት ለመሆን በቃ ይላል። ተስፋን የሰጠውን ታማኝ አድርጎ ነው የቆጠረው። ለምን? በእግዚአብሔር ቃል ላይ መታመንን ተምሯል። በእግዚአብሔር ቃል ላይ መታመንን ተምሯል። ቁጥር 13 ላይ እነዚህ ሁሉ የተሰጣቸውን የተስፋ ቃል ሳያገኙ እምነታቸውን እንደጠበቁ ሞቱ። ሆኖም ከሩቅ አይተው ሰላም አሉት። በዚህ ምድር ሲኖሩ መጻተኞችና እንግዶች መሆናቸውን ተገንዝበው ነበርና ይላል።
የተስፋ ቃሉን ሙሉ በሙሉ አልጨበጡም። ነገር ግን በእምነት ጨብጠዋል። ለምን? የተስፋውን ቃል የሰጠው የታመነ ስለሆነ፣ ቃሉ ስለማይዋሽ፣ እግዚአብሔር ስለሚያደርግ። አስቡ ወዳጆቼ፣ እነ አብርሃም በቆሙበት ላይ ቆመን ብንመለከት ምንም ከነሱ በፊት ምሳሌ የሚሆናቸው ብዙም ሰው ባልነበረበት በእምነት ነበር የወጡት። እግዚአብሔርን የተስፋ ቃል ተጠማጠሙት፣ አመኑት። እኛስ ወዳጆቼ ይህ ሁሉ ምስክር አለን ብሎ ነው የሚጀምረው ዕብራውያን ምዕራፍ 11 እንደ ደመና በዙሪያችን የከበቡን እምነት የሚሆነን አለን፣ እርግጠኛ የምንሆንበት። ስለዚህ በዚህ ላይ በመመስረት እንቀጥላለን ይላል ዕብራውያን ምዕራፍ 12 ላይ ነው። እንግዲህ እነዚህን የመሳሰሉ ብዙ ምስክሮች እንደ ደመና በዙሪያችን ካሉልን ሸክም የሚሆንብንን ሁሉ በቀላሉም ተብትቦ የሚይዘንን ኃጢአት አስወግደን በፊታችን ያለውን ሩጫ በጽናት እንሩጥ። የእምነታችን ጀማሪና ፍጹም አድራጊ የሆነውን ኢየሱስን እንመልከት። እርሱ በፊቱ ስላለው ደስታ መስቀሉን ታግሶ የመስቀሉንም ውርደት ንቆ በእግዚአብሔር ዙፋን ቀኝ ተቀምጧል። እንግዲህ ዝላችሁ ተስፋ እንዳትቆርጡ ከኃጢአተኞች የደረሰበትን እንዲሁም ያለውን ተቃውሞ የታገሰውን እርሱን አስቡ ይላል። እነ አብርሃም ለእኛ ጥሩ ምሳሌ የሆኑን ዘንድ እንደ ደመና በዙሪያችን የከበቡ ምስክሮች አሉን። እግዚአብሔር ታማኝ ስለመሆኑ፣ የእግዚአብሔር ቃል ታማኝ ስለመሆኑ የሚያስተማምን መረጃ አለን። የሚያስተማምን። ስለዚህ እኛ ደግሞ በዚህ ዘመን የምንኖር ወገኖች እግዚአብሔር የተስፋ ቃሉን እንዳዘጋጀልን በቃሉ ላይ በመመስረት ልንጸና ይገባል። ለዛሬው ሕይወታችን በእርሱ ታምነን ለነገው በእርሱ ተስፋ ልናደርግ ይገባል። በቃሉ ቃልህ ተስፋዬ ነው ይላል የዛሬው አርዕስታችን። ቃልህን በተስፋ ጠብቃለሁ ይላል ዳዊት። ቃልህን ተስፋ አደርጋለሁ ይላል። እግዚአብሔር የቃሉ አምላክ ነው። እግዚአብሔር አይዋሽም። እግዚአብሔር ሐሳቡን አይቀይርም። እግዚአብሔር ፍቅሩን አይለውጥም። እንደ ቃሉ ነው። ክብር ለስሙ ይሁን። ሐዋርያው ጳውሎስ በሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 12 ላይ እንዲህ ሲል ይናገራል። ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 12 ላይ ሐዋርያው ጳውሎስ እንዲህ ይላል፣ መከራን የምቀበለውም ለዚሁ ነው። ሆኖም ያመንሁትን እርሱን ስለማውቅ አላፍርበትም። የሰጠሁትንም አደራ እስከዚያች ቀን ድረስ መጠበቅ እንደሚችል ተረድቻለሁ ይላል። በመከራ ውስጥ ሆኖ ነው። ሞት ሊፈረድበት በነበረበት ጊዜ ነው። ሁለተኛ ጢሞቴዎስ የጳውሎስ የመጨረሻ ደብዳቤው ነው። ሆኖም ግን እንዲህ ይላል፣ መከራን የምቀበለው ለወንጌል ነው ይላል። ሆኖም ያመንኩትን እርሱን አውቃለሁ፣ አላፍርበትም። ምክንያቱም እርሱ የሰጠሁትን አደራ እስከዚያች ቀን ድረስ መጠበቅ እንደሚችል ተረድቻለሁ። እርሱ ቃሉን የሚጠብቅ አምላክ ነው አለ። ወዳጆቼ የዚህን የሰሞኑን ትምህርታችንን ስናገባድድ ጌታ የቃሉ አምላክ እንደሆነ ልብ ልንል ይገባል። ጌታ ምን ብሏል? እነሆ በቶሎ እመጣለሁ ብሎናል። ታድለናል ወዳጆቼ። ትልቅ ተስፋ አለን። እውነተኛ የሆነ
በሐዋርያትና በነቢያት መሰረት ላይ የተመሰረተ ተስፋ አለን። ከማይዋሽ እግዚአብሔር የተሰጠን ተስፋ፣ በቃሉ ላይ የተመሰረተ ተስፋ አለን። ጌታችን ኢየሱስ በቅርቡ ይመለሳል። ስለዚህ በቃሉ በእምነት እንትጋ። ይህን ቃል ላልደረሳቸው በትጋት እናካፍል። ምክንያቱም ቃሉ የመለወጥ ኃይል አለው። ተስፋ የመስጠት ኃይል አለው። እምነታችንን የሚያጠነክር መልህቅ ነው። ይህን እንድናደርግ በቃሉ እንድንጸና ለብዙዎችም በረከት እንድንሆን እግዚአብሔር አምላክ ባለንበት ቦታ ሁሉ ይባርከን። የክርስቶስ ኢየሱስ ጸጋ ይብዛላችሁ። ሰላም ቆዩ። ሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ተራሮቹ ኢየሱስ ዳግም ይመጣል። ኢየሱስ ይመጣል በክብር ዙፋን። ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ፍጥረቱ ሁሉ ይናገረናል፣ ኢየሱስ ዳግም ይመጣል። እስከ ባህር ዳር ሁሉ ያየዋል፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። የምድር መናወጥ ለሰዎች ይላል፣ ኢየሱስ ዳግም ይመጣል። አውሎ ነፋስም ያስታውቀናል፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ሕዝብም ይቆጣል፣ በዚህ ይታወቃል፣ ኢየሱስ ዳግም ይመጣል። ሕዝብ ይራወጣል፣ እውቀት ይበዛል፣ ኢየሱስ ዳግም ይመጣል።